እቺ ሴት ጸጉሯን ለ20 ዓመት አልታጠበችውም ነበር። ጸጉሯ ላይ የተገኘው ነገር እሷ ራሷን ነበር ያስደነገጣት። ወንዶቹም የወር አበባ እናያለን፣ ብዙ ግን አይናገርም። ይኸውላችሁ ቢጫ ማለት ይሄ ነው። ቢጫ ማታውቁ ከሆነ ቢጫ ይኸውና፣ ይሄ ፒንክ ነው። የክሩ እናት እኔ ነኝ እንጂ እናንተ አይደላችሁ። በቁማር ፈምሱ እኮ ነው አምናህልኝ ነበር። አንድ እኮ ነው አንድ። ወይኔ ቀበቶ አይቀምልም እንጂ ቢቀምል ኖሮ በጣም ብዙ ቅማላም ወንዶች ይኖሩን ነበር። ብዙ ማለት ነው ብዙ። እኔ አንድ ጥያቄ አለኝ ይታለም፣ የዚህ ሁሉ ወንድ ቀበቶ ስር ምን ትሰሪያለሽ? እንደ እናቴ አይነት ሴት ነው ማግባት የምፈልገው ለምትለው የጎረቤት ልጅ ማሳደግ አላማ አለህ ማለት ነው ወይስ የጓደኛህ ልጅ የራሴ ነው ብለህ እድሜ ዘመንህን ማሳደግ ፍላጎት አለህ ማለት ነው? ሰላም ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር ይመስገን በጣም ሰላም ነኝ። እናንተ እንዴት ናችሁ? ሁሉ አማን ነው ወይ? ሁሉ ሰላም፣ ሁሉ ሸጋ አለን። እንግዲህ እስቲ ዛሬም እንግዲህ አሪፍ እንደተለመደው አሪፍ ቪዲዮዎች ይዤላችሁ መጥቻለሁ። በእነሱ እንስቃለን፣ እንጫወታለን፣ ሀሳብ አስተያየቶቻችንን እንሰጣለን። ዛሬ ትንሽ ድምጼ ተዘግቷል፣ ትረዱኛላችሁ እያስባለሁ። እንግዲህ ቀጥታ ወደ ቪዲዮዎች እንገባለን። ግን ወደ ቪዲዮዎች ከማለፋችን በፊት እንደተለመደው ላይክ ታረጉልኛላችሁ፣ ሰብስክራይብ ታረጉልኛላችሁ፣ ቤተሰብ ትሆናላችሁ ማለት ነው። ያ ደግሞ እኔን ያበረታታኛል ታውቃላችሁ። እንግዲህ ስለዚህ ቀጥታ ወደ ቪዲዮዎች እንገባለን። 1 2 3 4 5 ready go። ቀበቶ አይቀምልም እንጂ ቢቀምል ኖሮ በጣም ብዙ ቅማላም ወንዶች ይኖሩን ነበር። ብዙ ማለት ነው ብዙ። እኔ አንድ ጥያቄ አለኝ ይታለም፣ የዚህ ሁሉ ወንድ ቀበቶ ስር ምን ትሰሪያለሽ? መልሽልኝ። ምክርና ቡጢ ለሰጪው ቀላል ነው ትላለች እናቴ። ሁለታን እኮ ነው። አንድ ቀበቶ አይደል እንዴ ያለን? ቢኖርንስ ቀበቶ ላይ አይደለም ችግሩ፣ ቅማሉ ላይ ነው ችግሬ። እዛ ላይ ነው ማየት መተኮር ያለባችሁ። በእርግጥ እኔና ወንድሜ ከጋሽ ንጉስ ይወረስናት ያቺ ማሙድን ቆሮ ሰዓት የነበረችው አሳ በዮዲት ኩዲት ሰዓት የነበረው ያዞ ቆዳ ማለት ነው። እስካሁን ድረስ አለ። እየበሳ ነው። አሁን ለውሻ ማንገቻ ሊሆን ነው። ወንዶች አንድ ቀበቶ አዘውትራችሁ ታረጋላችሁ። እሱ አንድ ምክር ነው። እሱንም ደግሞ እንደው ስዞሪ ያየናቸው ቀበቶች አሉ አይደለ? እነሱ መጠየቅ ትችያለሽ። ይሄ ሁሉ ቀበቶ ስር ምን ትሰሪያለሽ አንቺ ራሱ? ሰው አድሎት ስራ ይፈልጋል እየጦዛ፣ አንቺ ቀበቶ ለቀበቶ ፈልጊ። ጫማ ቢሆን ሊስትሮ ናት ይባላል። ቀበቶ ምን ይባላል? አዳሽ ምናልባት በሽታው ይሆናል። ምን ይታወቃል? ዝም ብለህ ለምን ወደ ሌላ ነገር ተቀይሯል። ግን እውነቷን እኮ ነው። አሁን እኔ ለምሳሌ 3-4 ቀበቶ አለኝ ማለት ነው። ግን አንድ ቀበቶ ነው ማረገው። ይኸው አመታት አመታት አልፎኛል ማለት ነው። እሱን ቀበቶ ነው ማረገው። ሌላ ቀበቶ አለኝ ግን አረጌው አላቅም ከነጭራሹ። በቃ ከሱሪ እያቀያየርኩ አንድ ቀበቶ ነው ማረገው እና እውነቷን ነው። ቢቀምል ኖሮ ቀበቶ የኔ ራሱ ከአንዱ ከቀማዮቹ መካከል አንዱ ቀማይ ቀበቶ የኔ ነበርና እውነቷን ነው። ይሄ ምንም የሚካድ ሀቅ አይደለም። መደነስ እንዳይረዙ ሊዘሉት ነው። ቆይ ልሞክርና ነው። ችግር የለም። ኧረ ተው፣ ኧረ እንዳይወድቁ ጋሼ። ተው ኧረ ተው ጋሼ ዛሬ ምንድን ነው የምንፈልገው ነው? እኔ ያልገባኝም። ተው አሁን በዚህ እድሜው ጋሻውን እዚህ ላይ
ምን ያደርጋሉ? ለምንድን ነው? እሺ ምን ይባላል አሁን? ምንድነው አሁን? አልገባኝም። ምን ይባላል? አልገባ ጥቅሙ የዚህ ቪዲዮ ምንድነው? ተሳቀኩኝ እኮ አንተ። በመስኮት ማለት ነው አንገታችሁን አውጥታችሁ የምትሳደቡ ሹፌሮች ማለት ነው ከኔ ተማሩ። ዛሬ በጣቱ ምን ገጠመኝ መሰላችሁ? ከአንዱ ጋር እንደዚህ መንገድ ላይ እየነዳን ፋውል ሰራኝና በመስኮት ዝቅ አድርጌ መሳደብ ልክ ስሰድበው ከፊት ለፊቴ መጣና መንገዱን ዘጋብኝ። ከዛ ከመኪና ሲወርድ ብታዩት አያልቅም ነው የምላችሁ፣ አያልቅም ከመኪና ምን እንደሚያክል። ከዛ በመስኮት መጣና ሊጠብሰኝ። እኔ ምን የፋራ ነው መኪናዬን ስኩሪስ አድርጌ ቁጭ አንተ ሹፌርና ሹፌር ይተዳደባል እንጂ ወርዶ ይጣላል እንዴ ስለው ልጁም ያራዳ ልጅ ነበረ። ምሮኝ ትቶኝ ሄደላችኋለሁ እናቴ ኪራም ለካ ያራዳ ልጅ ነው። አፋችሁን ብትከፍቱ ሰዎች ማለት ነው ይሄ ነው መጨረሻችሁ። ሳታቁ ሰዎችን አትናቁ ተብሏል። ሳታቁ ሰዎችን አትናቁ አልቅም ብሏል አባቴ። አስበዋል መጥቶ ሊመታ ሲል ወይኔ ዛሬ በሳቅ አልቻልኩም። በቃ ስኩሪዝ አድርገህ መኪናን ቁጭ ስትል አስበው ማለት ነው። ከሴት ጋር ብትሆን ደግሞ አስበው ማለት ነው። ከሴት ጋር ብትሆን እኮ እንደ የልጅ ፈጣሪ ሲረዳው ብቻውን መሆኑ ጠቀመው። ስኩሪዝ አድርጎ ቁጫል። ከሴት ጋር ቢሆን የልብ ልብ ተሰምቶት ይወርዳል፣ አፈር ከድቤ ይበላል ማለት ነው። እና ለማንኛውም ሳታቁ ሰዎችን አትናቁ። እንደዚህ ያራዳ ልጅ ነው። ሹፌርና ሹፌር ይሰዳደባል እንጂ ወርዳ አይጣላም። ይመች። ለማንኛውም ይኸውላችሁ ቢጫ ማለት ይሄ ነው። ቢጫ ማታቁ ከሆነ ቢጫ ይሄውና። እሺ ፈዛዛ ቢጫ የክሩ እናት እኔ ነኝ እንጂ እናንተ አይደላችሁ። ክሬም አንጥፌ ክሬም ነው ብዬ ብላችሁ ነጭ ነው ብላችሁ ልትሟገቱ ነው። ፒንክ በማለቷ ችግሯን የተረዳላት ሰው የለም ማለት። የክሩ እናት እኔ ነኝ፣ ችግር የለብኝም። ችግር ያለበት ራስህ ነህ። ችግር ከቤትህ አይወጣ። ችግር የለብኝም እንዴ ክሩን ማቅ የክሩ እናት እኔ ነኝ። እሺ የኔ ጌታ። ስለዚህ ከድፍን ሐዋሳ ያቀኛል ምን አይነት እጅ ስራ እንደምሰራ። አልጋ ልብስ፣ የመሶብ የሶፋ ያልሰራሁት እጅ ስራ የለም። ሲቀጥል ደግሞ ክሮችን መንጥሬ አስረዳችኋለሁ ከፈለጋችሁ። ማይሞች ክር እንኳን ለይታችሁ ማንታቁ። ቢጫ ይሄ ነው። ቪዲዮ ላይ ብዙ ቢጫ ለማየት ትችላላችሁ። ቢጫ ይሄ ነው። ይሄ ፒንክ ነው። እሺ ማታቁ ከሆነ ጠይቁኝ። ብዙ የክር አይነት አውቃለሁ። እንደናንተ ቆርቆሮ ጭንቅላት አይደለም። እሺ ፒንክ ነው አሉ ካሉ ምን ይደረጋል? በቃ ፒንክ ፒንክ ዘንድሮ ማያሰማን የለም። ፒንክ ነው አሉ አይደል? ዋዘር እሺ አረው እኔ እኮ የሶሻል ሚዲያ እኮ ባያመጣብን የለም እኮ። እሺ ምን ፒንክ ነው በቃ። እናንተ ራሱ ይሄንን ቪዲዮ የምታዩ ሰዎች አንድ ነገር እንዳትከራከሩ። ፒንክ ነው ፒንክ ነው። ተናግሬያለሁ፣ ተናግራለች፣ ተናግረዋል። በቃ ኢንድ ኦፍ ዲስከሽን ብሏል። ምን ይባላል አሁን? ምን ይባላል? እንደ እናቴ አይነት ሴት ነው ማግባት የምፈልገው ለምትለው የጎረቤት ልጅ ማሳደግ አላማ አለህ ማለት ነው ወይስ የጓደኛህ ልጅ የራሴ ነው ብለህ እድሜ ዘመንህን ማሳደግ ፍላጎት አለህ ማለት ነው? እንደ እናታችን ስንል እንደ እናትሽ ያልን መስሎሽ ከሆነ በጣም ተሳስተሻል። ምናልባት አንቺ ጋራ ችግር ካለ ማለት ነው። በተረፈ ግን ልጅሽ እንደ እናቴ ብሎ የሚመጸደቅባት አይነት ሴት እንድትሆኝ ራስሽ ላይ ሰሪ። ዝም እኔ አንዳንዴ ምን ይባላል እውነቱን ነው። በቃ አንቺ ጋር ችግር ካለ መናገር ነው። ሁሉንም ሴት ጠቅልለሽ ሁሉንም እናጠቅልለሽ ዝም ብለሽ አፍሽን ባትከፍቺ መልካም ነው። ኧረ ወዴት እየሄድን ነው ወገን? ኧረ ወገን የት እየሄድን ነው? ለመፈመስ ነው? ምንድነው? ሰው በጥሩ ነገር እኮ መፈመስ ይሻላል እኮ እንደዚህ። ኧረ በኢየሱስ እኔ በጣም
ችግር ነው ይሄ። በቃ ደግሞ አሁን በቃ አወቅን ዘመንን ተማርን የሚሉት እንዲህ ሴቶች በጣም በቃ እንዲህ እያደረጋችሁ ነው። በጣም ማርያምን እንዲህ እነዚህን ይዞ በኩርኩም ነበር ማድረግ ይልቅ አለ ልጁ። በጣም አንድ ጥሩ ፖይንት ነው ያነሳው። ይልቅ እንደ እናት አይነት ሚስት ነው ማግባት የምፈልገው የምትባይ አይነት ሴት ለመሆን ጣሪ ብሏል። እንደዚህ አይነት ሴት ለመሆን ከመጣሪ ይልቅ አንቺ ገና እናቴ ይብላል ስታስጠላ። ወንዶቹም የወር አበባ እናያለን፣ ብዙ ግን አይናገርም። እኔ ግን አላይም። ልጅነትን ስለተፈጠረ መለኩት እኔ አይቼም አላውቅም። ወደፊትም አሁንም አላየውም፣ ወደፊትም አላይም። ልዩ አለ ገረምቲ ጎበዝ ገረምቲ ነው ገፋ ጅርቱ የወር አበባ የሳምንትስ ከዋጋስ አርጌ ይምቤ ኮነ ምን ፍላጎትች ምንድነው? ገረምቲ ጎተቶ ማጅራ ጎበዝ አዲሱ አመቲን ከነ ኑት ፊደዱፌ ወንድሞች አረኑ ነው ወሳጋበይና ቢልስ አላ የወር አበባ ዳ ቦሩሞ ደብረት ነው እንትኒን ጎተት ተሪኑ ገልጭት እንታ ምን እያለ ነው? ኑና ወዛጋቢና ፕሊዝ ኢራፉ በቃ አንቀበልም። የወር አበባ አስተየ ሳምንትስ እንተቀበሉ አይተንም አናቅም። አለቀ ደቀቀ በቃ እንዴ ምንድነው ደግሞ ይሄ የሚል ጭራሽ የሆነ እንትን አሃዱ ምንድን ቲቪ ነው ጭራሽ እንደዚህ አይነት ቦታ ቀርበ ነው እንደዚህ ይሁን አንተ ወሬ ይበጠና የሆነ የወር አበባ ነው የምትለው እንዴ? ኧረ እኔ የማላውቀው ነው ብሏል። ምንድን ነው የምትሉን? እኔ የማላውቀው ነው። እኛ አይታወቀንም ወይስ እኛው እንዳደለንም አልገባኝም። አረ ስንት አይነት በሽተኛ እየመጣብን ነው። አረ ወገን የጤና ክትትል ያስፈልገናል። እስቲ በየጊዜው በየወሩ እየሄዳችሁ ቼክአፕ አድርጎ ወገኖች። እውነት በቃ አይምሮአችን እየላሸቀ መሆን አለበት እንጂ ማለት እንዴት ወይኔ ቃላት ነው ያጠረኝ ለዚህ ሰውዬ። በቃ ቃላት የለኝም። Please, I want to do a very quick video. Can you please close the door, please? ምን ቪዲዮ መቅረጽ ፈልገሽ ነው? Yes, please. Uncle, please, I want to record the video. Can you please leave my room? Leave my room, please. Okay, what is wrong with you now? ማማይ እዚች ጋ ያለችው ኮሜንት ምን ትላለች እንዴ? በግድ ነው እንደ እንግሊዘኛ የምታስተምሪው በገገማው? እስቲ አንዴ ቪዲዮ አይተነው እንመለስ። How are you? Introduce yourself to the viewers. I'm fine, good. Yes, introduce yourself to the viewers. Okay. አስተዋውቃ It's really only way time to language in English by English and it's okay. What type of a partner are you looking for? I really got and comments really anywhere to like. Like is the offer is okay and just come and the light sweet and free out. ግራ ገባ ሲት Yeah, it's okay, good. What happened? እንዴ What kind of English is this one? ምን አቀር This is for Ethiopia. እንግሊዝ ፎሪት አሰዳቢ እንዴ በገገማው ማማይ በገገማው አስተምሪ ዱረስ ማየ ፕሪቲ በገገማው አስተምሪ ዱረትሽን ነው። እንደዚህ በየዓለም አቀፍ እንትኑ እየወጣን ከምንዋረድ በገገማው አስተምሪን። እኔ ራሱ ቁጭ ብዬ ነው መማረው ካንቺ ጋር ማለት ካንቺ ስር ማለት ካንቺ ጋር አልኩኝ። ምንድነው ግን ያወራው ሰውዬው? ሄዶ ምንድነው ያወራው? ምን እያለን ነው? ምንድነው እያልከን ያለው ነው? አልገባንም።
ወይኔ አይማማ ኢትዮጵያ ሞኝ ነሽ ተላላ የሞተልሽ ቀርቶ የገደለሽ በላ ዛውራ ወይ አገሬ አሰድቡን እንደዚህ እየወጣችሁ ምን አለ ካላወቃችሁ ዝም ብትሉ ባትገቡስ ምን አለበት ባትገቡስ ግዴታ እኮ አይደለም እኮ ቻይና ውስጥ የሚገኝ ፓርክ ውስጥ እንደ ጦጣ ለብሰህ እንደ ጦጣ እየተመገብክ ቱሪስቶች የሚሰጡ ምግብ በመመገብ ብቻ በወር እስከ $800 መስራት እንደምችል ታውቅ ነበር? አሁን ሰምተኛል። እዚህ ጋር የምታዩት ጀለሳችን በወር ወደ $800 ምናምን ይከፈሏል እንደ ጦጣ ለብሶ እዚህ የእንስሳ ፓርክ ውስጥ በመስራቱ ብቻ ማለት ነው። ካንተ የሚጠበቀው ብቸኛው ነገር እንደ ጦጣው ትለብሳለህ፣ ቁጭ ትላለህ እና ቱሪስቶች የሚሰጡ ምግብ መመገብ ነው። በቃኝ ማለት ትችላለህ። ግዴታ ሁሉንም መብላት አይጠበቅብህም፣ ግን ስራው ግን መመገብ አለብህ። ይህን ስራ ስሩ ብትባሉ ትሰራላችሁ? ቀላል ሻችሁ ምን ይሰራሉ? $100 ቀላል ይሰሩ ጭራሽ ይመገቡኛል። ቁጭ የኔ ምን አገባኝ? ቁጭ ብለህ ትመገባለህ። በቃኝ ትላለህ። በቃ ቁጭ ብለህ መሰከስ ነው እኮ ማየት ነው። በቃ ምን እንደሚፈጠር $800 ማለት ይገባል። ቱሪስቶቹም የኔ ቲፕ የሚሰጡ ይሆናል እኮ አይታወቅም፣ ግን አይታወቅም። አዘዋል ማለት $800 ሲከፈልኝ ሲጀመር እኔ ጦጣ ነኝ። ሲጀመር እኔ ጦጣ ነኝ። ወይኔ የሀገሬ ሰው ስንት ስራ አጥቶ እዚህ ድንጋይ ያወቀ ነው እዛ እንደ ጦጣ አክት ለምን እንደ ኤሊ እንደዚህ እየተንቀራፈፍኩ ድንጋይ ለብሼ እንትን አይደለም እንዲህ ያውም እያበሉኝ እያጠጡኝ ምን ይባላል? በቃ ስራ ፈላጊና ተፈላጊ አይገናኝም የሚባለው እኮ ይሄ ነው እኮ። አያችሁ ደግሞ እዚህ ደግሞ ጥያቄ ስሩ ብትባሉ ትሰሩታላችሁ? ድብን አድርጌ ነው የምሰራው። ድብን እንዲህ ወይ ፈጣሪ ጉድ እኮ ነው። ገና ጉድ ሳይሰማ መስከረም አይጠባ ብሏል። ለማንኛውም ማለት ነው እስካሁን ሰብስክራይብ እና ላይክ ካላረጋችሁ ላስታውሳችሁንም ሰብስክራይብ እና ላይክ እያረጋችሁ እንዴ እንደ ጦጣ ሲጀመር እኔም ጦጣ ነኝ። ኧረ ኖርማል ነው፣ ይሰራል፣ በደንብ ነው የሚሰራው። ሰውነቱ ግን እንዴት ኢየሱስ እንዴት ታዘዘለት? በኢየሱስ ስም እንዴት ነው የሚሆንለት? ምን ይባላል ይሄ? ምንም አንልም እዚህ ላይ ምንም ማስተያየት አንሰጥም። እንደ እንትን ይመችህ። በቃ ሌላ ምንም ልል አልችልም። እቺ ሴት ጸጉሯን ለ20 ዓመት አልታጠበችውም ነበር። ጸጉሯ ላይ የተገኘው ነገር እሷ ራሷን ነበር ያስደነገጣት። ሜገን ቆንጆ ከሚባሉ ሴቶች ውስጥ የምትመደብ ሴት ስትሆን ጸጥ ያለ ህይወት ነበር የምትኖረው። አንድ ቀን በቃ ጸጉሬን አልታጠብም ብላ ትወስናለች። ጊዜ ባለፈ ቁጥር በቃ ጸጉሯ መመለስ በማይችል ሁኔታ ይጎዳል። ዓላማዋ በጣም ጸጉሯን ለማሳደግና ዓለም አቀፍ የሆነ ዕውቅና ለመጎናጸፍ ነበር። በመጀመሪያ ጸጉሯ በጣም የሚያምርና ብዙ ሴት የሚቀናበት አይነት ጸጉር ነበር። ነገር ግን ባደገ ቁጥር ጸጉሯ ለማጠብ እያስቸገረ ይመጣ። አንድ ቀን በቃ ሙሉ ለሙሉ አልታጠብም በማለት
ጸጉሯ ሽታ ሁላ እስኪያመጣ ድረስ ማለት ነው። ነገሩ በጣም ከመገፋቱ የተነሳ ሰዎች እሷን እስኪርቋት ድረስ አናቷ በቃ የሆነ ችግር ያለበት አይነት ነገር። በነገሩ በማፈር ሜገን አክሽን ለመውሰድ ትወስናለች። በሚቀጥለው ቀን በቃ ልመለጠው ብላ ጸጉር ቤት ትሄዳለች። ጸጉር ቆራጯ የሜገን አናት ላይ ለየት ያለ ነገር ታገኛለች። በህይወቷ እንደዚህ አይነት ነገር አግኝታ አታውቅም። ምን አገኘች ታዲያ? ይሄ ደግሞ እንደዚህ አይነት ደግሞ እንትኖች ሲያስጠሉኝ ማለት ነው። ወይ አቦ ቆይ እስቲ ፓርቲቱ ካለው እንደዚህ አይነት ግን በኢየሱስ ስም ቆይ እስቲ ፓርቲቱን እንፈልገው። በቁማር ፈምሶ እኮ ነው። አምናሃል የኔ አባት። ቁማር አንድ እኮ ነው አንድ። ወይኔ አቡ እኮ ነው። ምንም አይልሽም። ነይ ለፊ። ግን ምን ሆኖ ነው? ምን የመሰለ ልጅ ነበር። በቁማር ፈምሶ እኮ ነው። ተወስን ስትይ ዛሬ ነገ ያልኩሽ የምትወጂኝ ፍቅሬ ሳትወጂ አስጨከንኩሽ። አንድ ሲቀረኝ የኔ አባት እባክህን ቁማር ተው። በኋላ ለህይወታችን መዘዝ ነው የሚያመጣው። አትጂብኝ ውዴ ያወኩት ብዙ አለ እንዴ። አኩኩሉ በሉ ፈገግታዋ ራሱ ልጆች እንደገና ቲቪው ነው። ዙሪያዬ ጨልሟል ለኔ ያልነጋም ገና ለኔ ያልነጋም ገና በልቤ ላይ ጸጸት ሐዘን ዘርተሽብኝ ከእንቅልፌ የኔ ሳቂታ እድሜ ልክሽን ከኔ ጋር እየሳቅሽ ትኖሪያለሽ። እባክሽ አትሂጂብኝ የሴት ልጅ መከራ ተወስን ስትይ ዛሬ ነገ ያልኩሽ የምትወጂኝ ፍቅሬ ሳትወጂ የኔ እናት፣ የኔ ፍቅር፣ የኔ ሚስት እንደ ልጅ ልንከባከብሽ ቃል ገባልሻለሁ። አምናሃል የኔ አባት። ከዚህ መሰለ እንትን እኛ አንዳንዴ ግን ወንዶች ማርያም ያወኩት ብዙ አለ በቃኝ እንዳትፈልገኝ። አኩኩሉ በሉ ልጆች እንደገና ዙሪያዬ ጨልሟል ለኔ ያልነጋም ገና። ሰውን ሰው ያደረገው ስራ እንጂ ቁማር አይደለም። እውነት ነው። ይሄ ትልቅ መልእክት ነው። ሰውን ሰው ያደረገው ስራ እንጂ ቁማር አይደለም። በቁማር ያልፍልኛል እለወጣለሁ ምናምን ብለህ መቼም ጭራሽ ማሰብ የለብህም። ሰው በቁማር ህይወቱ ይበላሻል እንጂ ህይወቱ አይስተካከልም። በስማም ሰው መጥፊያው እንዴ! አሁን ወሬ ስትሰማ እኮ የሆነ ነገር እንደዚህ እኔ አሁን መችለት እንዲህ እየሰማሁ 12000 ብር በላ እንደዚህ ቁማር ቤት እያደረገና 12000 ብር በልቶ ቆይ ጨምራለሁ ብሎ
በሱ እየተጫወተ በ12000 ብር 12000 ብሩን ተበልቶ ሌላ ወደ 5000 ምናምን ብር አስቡት። ምን ያህል በቃ አንዴ ይሰጥህና ከዛ በኋላ ሙጭልፍ ነው የሚያደርግህ እና ጭራሽ ነው በቃ ጭራሽ ማለት ነው። በቁማር ህይወታቸው በጣም ሰው በቁማር ህይወቱ እየተበላሽ ራሱን እያጠፋ ነው፣ እያበደ ነው ማርያምን በጣም ማለት ነው። እና ብዙ ጊዜ ሰው በቁማር በጣም ህይወቱ እየተበላሸ ነው ያለው። አንድ ጥሩ ነገር በቃ ስለ ቁማር አትሰሙ እና በቃ ከዚህ ነገር ውስጥ ራሳችሁን አውጡ። አሁን ደግሞ በተለይ እዚህ ሶሻል ሚዲያው ላይ በጣም የቁማር ማስታወቂያ በርክቷል። በቃ ይሄ የስፖርት ኮንተንት የሚሰሩ ሰዎች እንዳለ የሚያስተዋውቁት ቁማር ነው። ስለዚህ እናንተ ደግሞ እነሱ እንጀራቸው ነው። እኔ እነሱን ለመናገር እንደዚህ ለምትሰራላችሁ ምናምን ለማለት ምን አልፈልግም። ምክንያቱም አሁን ሰው ማረብ በጣም ቸግሮታል። ሰው ቸግሮታል። ገንዘብ የሚያገኝበትን መንገድ ብቻ ነው ይፈልገው እንጂ አሁን እንደዚህ ለምትሰራለህ ምን ሰርቶ ይብላል? ሌላ ምን ይስራ? ስለዚህ እናንተ የምትጫወቱ ሰዎች ገብታችሁ የምትጫወቱ ሰዎች ራሳችሁን ጠብቁ። ከእንደዚህ አይነት ነገር ራሳችሁን አውጡ። እንደምንም ብላችሁ የትኛውንም መንገድ ተጠቅማችሁ ከቁማር ሱስ መውጣት ነው ያለባችሁ። ጭራሽ ቁማር በደረሰበት ቆይ አንድ ሁለት ጨዋታ ምናምን የሚባል ነገር የለም። አንድ ሁለት ብለህ ገብተህ ገንዘብን ትበላለህ። ራስን ነው አንተ ለራስህ ያለው ራስን ነው ማዳን ያለብህ። ስለዚህ ራሳችሁ ላይ ስሩ። እኔ እነዛን ምናምን ስራቸው ነው ምንም አይደለም። ምንድን ነው የፈራችሁት? ሚመሮች መጥፎ ኮሜንት ወይስ የሞታችሁ ቀን ተሰብስበው ካርታ የሚጫወተውን የሰፈር ሰው ነው የፈራችሁት? ይሄውላችሁ ሲጀመር ማለት ነው ይሄን ያህል እንደምታስቡት ቲክቶክ ሰራችሁ ብሎ በጣም የሚገረም ሰው የለም። ስለዚህ አሁን እንደኔ ፌመስ እና በጣም ብዙ አድናቂ እንዲኖራችሁ ከፈለጋችሁ ቪዲዮ ፖስት አድርጉ። አይ ደወልሽ እኮ መልእክትሽ እኮ ጥሩ እኮ ነው። ምንድነው ታዲያ ደብደበውን ምን አመጣው? ቀጭኑ ተረጋጋ እንጂ ቀጭኑ ከሰብ እና መልእክቷን ግን ሰምታችሁታል። በጣም ልክ ናት። ማርያምን ማንም ስለእናንተ ምንም የማያገባው እንዳትፈሩ። ሰው ምን ይለኛል እንደዚህ ነው እንደዚህ ነው። ሰው ባናቱ መተከል ይችላል። አንድ ብር ስትቸገሩ አይሰጣችሁ። ስለዚህ ሰው ምን ይለኛል አሁን ሙድ የሚይዝባችሁ ሰው በሙላ ማለት ነው። እናንተ ነገ ቢያልፍላችሁ እንደ ያን ልጅ እኮ አውቀዋለሁ እንደ እኛ ስፈር ነው ምናምን ብሎ ቲክቶክ አታውቁትም እንደ እንደዚህ ምናምን ብሎ የሚያወራ ሰው ነው እንጂ አሁን ገና ስትጀምር የሚስቅብህ ነው የሚበዛው። የሚስቅብህ ላይክ እና ሪፖስት እንኳን አያደርጉልህም፣ ስክሮል ነው የሚያደርጉ። አንተ ግን ለነሱ ተጨንቀህ ገና ለነሱ ተጨንቀህ ስራ ታቆማለህ። ደፋር ኧረ ማንንም እንዳትሰሙ፣ ግግም ብላችሁ ስሩ። ማንንም እኔ ራሱ ግግም ብዬ ነው የምሰራው ገና ከዚህ በኋላ። ድምጿ በጣም ነው የሚያምረው። ትዝፈንልን እያሉ ትዘፍኝልኛለሽ? እኔ ሰምቼሻለሁ። እንደዛ እኮ ነው ጽፈውልኝ ነው ከታች። የማን ዘፈን ነው? የጂጂ የአገሬ ልጅ አልኩኝ እሱን ባለ ዋሽንቱን የወንዝ ልጅ አልኩኝ እሱን ሰምቼ ድምፁን የአገሬ ልጅ አልኩኝ እሱን ባለ ዋሽንቱን የወንዝ ልጅ አልኩኝ እሱን ሰምቼ ድምፁን ጎንበስ ቀና ያለ አዝመራው ከፊቴ ቁልቁል ሲወረወር ከማዶ ፏፏቴ ዋሽንቱን ሲጫወት ለስለስ ባለ ዜማ ደህና ሁን አሰኘኝ ደህና ሁን ከተማ ከግራ ገብሱን ከቀኝ ስንዴውን አቋርጫ ልፌን ሳይሆን ሸገውን ልቤን እያመሰው የዋሽንቱ ዜማ ደህና ሁን አሰኘኝ ደህና ሁን ከተማ አሆ ማሜ ደህና ሁን ከተማ ተሰነባበተኝ አሆ ተስማው የለም አሆ ማሜ ዋሽንቱ ሲጠራኝ አሆ ማሜ አንተ የአገሬ ልጅ አሆ ማሜ ሞያ ከማማ አሆ ማሜ ወጣው ካንተ ላድር አሆ ማሜ ስለቸኝ ከተማ የአገሬው ያ ወንዜው ያሸጋግረኛ ኮራ ቀብረር ያለው በፈሬው ደገኛ ከፍቶቹን ያየ ሲጫወት ዋሽንቱን በደስታ ፈዝዤ ያየዋለሁ አሆ ማሜ ከተማ የሚገርም ድምጽ ነው ያላት እመቤቴ። አያምሩም?
ኧረ በስመ አብ ያውም የጂጂን ዘፈን የጂጂ እኮ ከባድ ናት እኮ ጂጂ በስመ አብ ኧረ እንደዚህ አይነት ሰዎች ለምንድን ነው ዘፈን ማታወጡልን? እኛ መቀለጃ ስንሆን የማንም የስንቱ መቀለጃ ስንሆን እንደዚህ አይነት ሰዎች እያላችሁ ነው በእነ እስጢፎ ዘፈን ጆሮአችን እየደም እኔ አላልኩም። ግን ማርያምን በቃ ድምጿን እኔ ድጋሚ ለማጥበቅ ይወላል አንደስ ፈርች ነው። አዲስ አበባ ላይ በፖሊስ የሚያስመታን 3 ነገሮች ልንገርህ ማለት ነው። መጀመሪያ ጥያቄ ስትጠይቅ እዚህ ጋር ለምን ምን ታረጋለህ ምናምን ካለ ማለት ነው መብቴ ነው ዲሞክራሲ ምናምን ካልክ ማለት ነው ትለጠለጣለህ ማለት ነው። ሁለተኛ አትነፋ ደረትህን ነፋ ታረጋለህ አንገትህን ደፋ ኩርምትል። ሶስተኛ ስም ስትጠራ ማለት ነው ፖሊስ ምናምን እንዳትል አለቃ ወይ ጋሼ እናንተ ያላችሁ የሁለተኛው ሰላም ይወዛችሁ ምናምን ብለህ ፎግረህ ማለት አለብህ። ማሽቃበጥ አለበለዚያ ከነዚህ ከ3 ህጎች ማለት ነው ካለፍክ ትለጠለጣታለህ። በቃ መሬት ለመሬት ይጎተታል እንደባለፈው ልጅ አይታለ መሬት ለመሬት ይጎተታል። ምን አባት አመጣለህ? ምንም ነው ማታመጣው። ያዙ ይልቀቁኝ ስትል ይዘን ለቀቅን ይላል። ያዙ ይልቀቁኝ ስትይ ይዘን ለቀቅንሽ። ስለዚህ ፖሊስ ሲጠራ ምናምን ኩርምት አቤት ጋሼ እንዴት ነው ሰላም እናንተ በቃ ማሽቃበጥ በቃ ማሽቃበጥና ማሽቃበጥ ነው የሚፈልጉት። ሌላ ምንም እሺ የሆነ ነገር እሺ አዎ እንደዚህ ነው ካለበለዚያ አባቴ የድር ጊዜውን አታልፈው። ከባድ ነው። ፖሊሱም ጠግቧል፣ ቲክቶከር ሆኗል እንዴ። አንዱማ ትመታለህ ብሏል ባለፈው ቲክቶክ ላይ አይታችኋል። እንዳንመታችሁ ምንድነው ያለው? ኧረ ተውት እስቲ ብቻ አሽቃብጡ። ለማንኛው አሸርግዱ። በየማሳጅ ቤቱ እየሄዳችሁ ኤክስትራ ለምትሉ ወንዶች የማሳጅ ቤቱ እየሄዳችሁ ኤክስትራ ለምትሉ ወንዶች እሺ ምንም እንዳታስቡ። ራይዞ ሪፍሌክሶሎጂ ሳትሳቀቁ መጠቀም ትችላላችሁ። እንዴ ሳትሳቀቁ መጠቀም ትችላላችሁ እንዴ ይቻላል እንዴ እንደዚህ? እኔ አላምንም። ከምር ነው። እንደዚህም ደግሞ ማስታወቂያ መሰራት ተጀመረ እንዴ? በእመቤቴ ስም ያስማትባል። ቢስሚላህ አብ ወለኢብን ወሩሃል ቅዱስ አላህ ዋህድ። ምንድን ነው? እሺ ምን ይባላል? አሁን ምን ይባላል? እኔ መቼም ከብራዳ ይሆናል ብዬ አላስብም። እኔ ከብራዳ ይሆናል ብዬ አላስብም። እስቲ እንለፈው። ይሄንን መፍትሄ ብሏል። መፍትሄ ዘለለው ሰላም በለው መፍትሄ አገን መተናል። ቀይ ላም ይዘናል። ዛሬ ወተት ሲጠጣል እናይ ነው እበት አለኝውሻ ምንድነው? ምን ሊሆን ነው በሉኝ። አረ ቀልዱን ነው በሉኝ። ምንድነው? የእንስሳት ጽዳጅ የእንስሳት ጽዳ አንተ አረ በመቤቴ እኔ በቃ ምንድን አረ በኢየሱስ ምንድነው? ምን ሆናችሁ ነው የምትግማሙት ግን? አረ በስመ አብ ምንድነው? ምን ሆናችሁ ነው የሀገሬ ልጆች? ባለፈው በሰራሁት የዚህ ልጅ አንድ ቪዲዮ ነበረ። ወፏን ከነ ነብሷ ሲበላት ማለት ማዘር አይተው አዝመለሳት ማለት ነው።
ማርያምን አሁን እንደምትተው ትገለኛለች ወይ? ለማንኛውም ውድ ቤተሰቦቼ ለዛሬ ያስቆላችሁ ቪዲዮዎች እኚህ ነበሩ። እንደተዝናናችሁባቸው እንደሳቃችሁባቸው ከአንዳንዶቹ ደግሞ እንደተማራችሁባቸው ተስፋ አደርጋለሁ። በቀጣይ ቪዲዮዎች እንገናኛለን። ወዳችኋለሁ። እስከሚቀጥለው ቪዲዮ እንግዲህ በሰላም ትቆዩልኛላችሁ። ላይክ እና ሰብስክራይቤን እንዳረሳችሁብኝ ተስፋ አደርጋለሁ።